ናይልኝ ማታ የምትመጣው ለምን እንደሆነ የምትመጣው ይሄ ኃጢአት ሆኖ ሳለ ጡትሽን ካለ ኃጢአት ነው። ከፍታችሁ ሳቁ እንጂ። አረ መስፍኔ ልጅቷ ቀንም ቀርታለች። ማታችን ስሴ እውነት እኮ ነው። ናይልኝ ማታ ሳይቃወሙ የቴዲን ዘፈናውን የተቃወሙ የወጡ ሰዎች እኔ አይገባኝም። ናይልኝ ይቃወሙ፣ ናይልኝ ማታ ይቃወሙ። እናሁን ቴዲ በአሁኑ ስለ ባንዲራ ዘፈነውን ባንዲራ ይዤ ነው የሰማሁት። ውስጥ የተቃጠለ ኢትዮጵያዊ የእግዚአብሔር ሰው ቀጥል። የእግዚአብሔር ሰው ምን አባት ሊያርግ መስፍኔ? ቀጥል። የእግዚአብሔር ሰው አንበሳ እንዳለክ ኢትዮጵያ ውስጥ ነኝ ያለሁት። ምን መስፍኔ የቴዲን ዘፈን ምናምን ለማጽደቅ ኮንሰርቱን ትክክል ነው ለማለት ነው። ምንድነው አሁን ኃጢአት ነው ኃጢአት አይደለም መዳረሻው አሁን ዘፈን ኃጢአት አይደለም ወደሚል ነገር ቢደረስ ከዛ ኮንሰርቶች ቢዘጋጁና እዛ ሄደን ብንጨፍር ችግር የለውም ወደ ማለት ነው። ምንድነው ፋይናሊ የተፈለገው ነገር? እሱን ልረዳ ፈልጌ ነው። ዝም ብዬ ሚስ ሪፕሬዘንት እንዳላረገ ወይም ደግሞ ምን ይሄ ኃጢአት ነው አይደለም የሚለው እኮ ሙለታን አይመለከትም። እንድነት አይታጣም የሚል ሰው ነው። ምን ዘና በሉ ተሳስቀን እንትን ብንል ነው የሚሻለው። አረ ይመለከቷል። አንድ ሰው ቢዘፍን ኃጢአት ሆኖበት ድነቱን ያጣል እንዴ? ሙለታ እንደዛ ነው የምታምነው? አይ እና ድህነት ያጣል የምትዘፍኑት እናንተ፣ ድህነት ይታጣል። አይቶ ማን ይዘፍናል ሳይሆን መልሳችሁ ዳንኪራው ላይ የምትገኙት እናንተ። ድህነት የሚያሳጣ ካለ ትዘፍናለህ ታዲያ ዳንኪራው ላይ ቶፒኩ ላይ ብቻ እናርግና ቶፒኩ ላይ ሙሌ የኔ ሀሳብ ኢንቴንሽንን ሙሌ ከዛ ቻሌንጅ ታደርገኛለህ። ቻሌንጅ ለመደረግ እንትን ስላለው ስለዚህ ምንድነው በዛ የተነሳ ብዙ ስፔሻሊ ወንጌል አማኞች በጣም አንዳንድ ቤቶች እኔ ራሱ ተከፍተው አይቻለሁ እና ይሄ ነገር በጣም ኃጢአት እንደሆነ እንትን እንደሆነ ሲናገሩ እኔ ሳስበው ከፍቼ ቤቴን እንደዛ ብዬ ተናገርኩ። እኔ ሲመስለኝ እንደው መጽሐፍ ሲመስለኝ ዘፈን በሙሉ ኃጢአት አይመስለኝም። ዲስ ኢዝ ማይ ፐርሰናል እንትን ነው። ግን ያጠናችሁ ሰዎች የተማራችሁ ሰዎች ኤግዛክትሊ ዘፈንን በሙሉ መጽሐፍ ቅዱስ ይቃወማል የምትሉ ሰዎች ካላችሁ ቻሌንጅ አድርጉኝ። መጽሐፍ ቅዱስ በሙሉ ዘፈን የተባለ ዘፈን ከቤተ ክርስቲያን ውጭ ከመዝሙር ውጭ ያሉትን ነገሮች በሙሉ መጽሐፍ ቅዱስ የሚቃወም ከሆነ ቻሌንጅ አድርጉኝ። ከዛ ሀሳብ እየሰጠን በመካከል ደግሞ ሰሞንኛ ሆኖ የቴዲ አፍሮን አንዳንድ ዘፈን እየከፈትን ዲስከስ እያደረግን ነበር። አይ አክቹዋሊ ምንድነው ዝም ብሎ የትኛውንም ሙዚቃን በተመለከተ ኃጢአት ነው የሚል ቃል በቃል አለ ወይ? ኤግዛክት ወርድ እንደዛ የሚል ነገር አለ ወይ ከተባለ በዛ ደረጃ ላይቀመጥ ይችላል። ግን ለምሳሌ ስለ ዓለም የተነገረ ነገር አለ። ዓለም ማለት የአይን አምሮት፣ ከዛ የኑሮ ትምከት፣ የአይን አምሮት፣ የስጋ ምኞት፣ የኑሮ ትምከት ወይም ደግሞ ስለ ገንዘብ መመካት ተብሎ በግልጽ የተቀመጠ ነገር አለ። ስለዚህ ዓለም ምንድነው? ምንድነው የአይን አምሮት ሲል ምን ማለት ነው? የስጋ ምኞት ሲል ምንድነው? የስጋ ምኞት ምንድነው የሚለውን ነገር እሱን በትክክል ያጠና ሰው ዘፈን ምንድነው የሚለውን ነገር ማየት ይቻላል። ኤቭሪቲንግ አሁን መጽሐፍ ቅዱስ እያንዳንዱ ነገር ለምሳሌ ጫትን፣ ሲጋራን አክቹዋሊ ጫትና ሲጋራ የሚመሳሰሉ ነገሮች በዛ ዘመን ምንም እንኳን ባይኖሩም ሌሎች ነገሮችን ላይ አሁን ለምሳሌ ቁማር ሰምቲንግ አይነት ነገር ቃል በቃል ቁማር አትጫወት የሚል ነገር ላይኖር ይችላል። የለምም ደግሞ እንደዛ መንገድ ማለት ነው። በዛ መንገድ ግን ከምን አንጻር ነው ኃጢአት የሚባለው? አሁን እነሱ ራሱ ተስማምተው ለምሳሌ ሲጋራም ጫትም ቢሆን ኃጢአት እንደሆነ ወገኖቻችን ይስማማሉ። በእርግጥ መጠጡ ላይ ባይስማሙም ምንድነው ይህን ነገር የሚለውን ነገር ግን መረዳት ያስፈልጋል። ስለዚህ ዓለም ምንድነው የሚለውን ነገር ስለዚህ ዓለምን መውደድ የተባለው ምንድነው? ዓለምን መውደድ ባይዘው ወይ አመንዝሮች ወይ ዓለምን መውደድ ከእግዚአብሔር ጋር ጥል እንደሆነ አታውቁምን? በግልጽ ተብሎ ተጻፈ። ያዕቆብ እንደዛ ጽፏል። ዮሐንስም በአንደኛ መልእክቱ ላይ ምዕራፍ 2 ላይ በግልጽ ስለ ዓለም ነገር እኔ ቻሌንጅ ላድርግ። ለምሳሌ ዓለም መውደድ የተባለውና ስለ አንድ ፍትህ
ፍትህ ስለተጓደለ ነገር ድምፅ መሆንና ልክ ነው። ዓለምን መውደድ ለምሳሌ ጡትሽ ዳሌ ምናምን ብሎ ወገን እንትን ይቅርታ ሲሲዬ ግን በጣም ያቀነቅንና ግን ለምሳሌ አይ ፍትህ ተጓድለዋል። ለምሳሌ ነው የምልህ ፍትህ ተጓድለዋል። ለማህበረሰቡ በተወሰነ መልኩ ድምፅ ቢሆን ለምሳሌ ከዚህ ቀደም የምናውቃቸው በጣም ሀገራችን ላይ በጣም በከፍተኛ ይቅርታ አንዴ ሲሲዬ ይቅርታ ቴዲ እኮ አሁን ጡትን ቢል እኮ ቦምብ ተብሎ ነው የሚተረጎመው። ትርጉም የማያውቅ ሰው ጋር እናውራ። አሁን ሉዬ እንዴት ነሽ? እንኳን ደህና መጣሽ። የሆነ ነገር ትርጉሙን የምታውቁትም እናንተ ናችሁ እንዴ? ብራዘር አቀናባሪዎቹ እንዳለ ጴንጤዎች እኮ ናቸው የሙዚቃው። እኔ ከእናንተ ለይቼ አላያቸውም እኮ ነው እንዴ የምትሰሙት ምን አንተ አለ። ቆይ በግጥም ተለያያችሁ እንጂ እኮ አንድ ናቸው አቀናባሪዎቹ። ጭራሽ እኮ የቴዲን የሚያቀናበረው ሌሎቹንም በማቀናበር ረገድ እኮ ጴንጤዎች ናቸው እኮ። ቆይ አንዴ አትደረብ። ኧረ አንዴ ተስታወራ ዝም አለን። አንዴ ቆይ አንዴ እሺ፣ ሙለታ አንዴ ይቅርታ በጣም አሁን ቅድም የተናገርከው ግን ሀሳቡ ላይ ቻሌንጅ አድርጉኝ ነው። ለምሳሌ እኔ ስለ ዓለማዊነት ለምሳሌ መስፈን ሙሌ እኔም እቃወማለሁ። ስለ ዓለማዊነት አሁን ለምሳሌ ስለ ግፍ አሁን ለምሳሌ ስለ ንጥቂያ፣ ስለ ዝርፊያ ስለሆነ ማለት መጽሐፍ ቅዱስ ዓለማዊነት ኃጢአት ነው ብሎ ያስቀመጠውን ነገር ስለ አይን አምሮት ለምሳሌ ሰው በዘፈን ውስጥ አይን አምሮት ውስጥ ገብቶ ሌላ ነገር እንዲመኝና ሌላ ነገር እንዲፈልግ የሚያደርጉ ነገሮችን እንቃወማለን። ግን በዛው ልክ ደግሞ ስለ ሰላም፣ ስለ ፍቅር፣ ስለ መከባበር፣ ስለ ጊዜ ክቡርነት፣ ስለ ታማኝነት፣ ስለ ምናምን የሚናገሩ የጥበብ ዜማዎች አሉ። እነዛን እንዴት ነው ትሪት የምናደርጋቸው ነው እንጂ እኮ እኔ አሁን ሰው ኃጢአት እንዲያደርግ ለምሳሌ ሊትራሊ ለምሳሌ እንዲወሰልት የሚያደርገውን እኮ ትቃወማለህ እኮ። ይሄ ነገር ትክክል አይደለም ትላለህ እኮ። ግን በዛው ልክ ለምሳሌ እርስ በርስ መከባበር እንዳለብን አንዱ አንዱን ነገር እንዳያስብ ቅሚያ ውስጥ እንዳይገባ የሚሰብኩ የሚያስተምሩ ዘፈኖች አሉ እኮ። እነዛ እንዴት ትሪት ነው የምናደርገው ነው ምንድነው እንጂ እኮ በዚህ ቻሌንጅ አድርጉኝ ነው። አሁን ሌላውን ነገር በዚህ አይደለም። ዘፈን በሙሉ መጽሐፍ ቅዱስ ይቃወማል። ማንም ሰው መስፈን የለበትም። አንድ ሀሳብ አይ አይደለም እየመረጥን እንስፈን እየመረጥን እንትን እንበል ብለን ቻሌንጅ መደራረግ ሌላ ነገር ነው። በዛ ጉዳይ እሺ ሀሳብ ስጥበት ናቱ። ከዛ ወደ ሙሌ ይመለሳል። እኔ እንኳን ያው ሙለታ ሲገባ ይቺን የገባሁት እውነት ለመናገር እና አንድ ሰው ይሄ ዘፈን የተባለው እንግዲህ አሁን ኃጢአት ነው አይደለም የሚለው ላይ ስለሆነ የተገባው እንደው ይቅርታና ጀስት ለማወቅ ፈልጌ ነው። እንደው አንድ ሰው ሙዚቃ ቢሰማ ዘፈን ቢሰማ እንደው ድነቱን ያጣል ብለህ ታምናለህ? ሙለታ ድነት የሚያሳጣ ነገር ነው ብለህ ታምናለህ? ራሱ ዘፈን በራሱ ማለት ነው። ጥያቄ ነው። እሺ ሙለታ ሰምቻለሁ። ሲጀመር አክቹዋሊ በእርግጠኝነት የዳነ ሰው ይዘፍናል ወይ የሚለውን ነገር መጀመሪያ መነጋገር ነው። አሁን የዳነ ሰው ይዘፍናል አይዘፍንም ሳይሆን ያልዳነ ሲስ ቆይ አንዴ ሲስ አሁን ይሄ የሰነፎች ሎጂክ ነው። እሱ እኔ ላሳይህ እችላለሁ። የዳነ ሰው ያልከው ሲዘፍን አሁን ለምሳሌ የዳነ አሁን እኮ አሁን እኔ አንዳንድ ጊዜ ጠይቀናል እኮ ለምሳሌ የዳነ ሰው ቢገድል ድነቱ ይታጣሉ ብለን ስንጠይቅ እኮ የዳነ ሰው አይገልም። ልክ እንደተባለው የዳነ ሰው የዘፈን ኃጢአት ከሆነ የዳነ ሰው ዘፈን አይሰማም ነው መልሱ። ቁናት አንዴ ሙለታ አሁን ሲስ ምንድነው መሰለህ ኃጢአት ቆያ ትመልሳለህ። አሁን የዳነ ሰው እንደው ጭራሽ ዘፈን አይሰማም። ይሄ በቃ አይናችሁን ጨፍኑ ላሞኛችሁ ነው። ገብተዋል ሲስ በምድር እስካለን ወይ ደግሞ ስጋ ለባሾች እስከሆንን እንደ ሁሉም ሰው ፐርፌክት ነው ማለትም አንችልም። አንድ ዮሐንስ መልእክት ላይ እንደሚናገር በቃ ኃጢአት የለብንም ብንል ራሳችን እናስታለን ነው። ይችላል እኮ አሁን ለምሳሌ ጋር ታክሲ ውስጥ ለምሳሌ ሲሄድ እኮ የችግር ጉዳይ ሆኖ ሊሰማ ይችላል። በተለያየ አጋጣሚ ሊሰማ ይችላል። ግን ኢንቴንሽናሊ የዳነ ሰው ዘፈን አይሰማም ብሎ ያምናሉ። እሺ ለምሳሌ ኢንቴንሽናሊ ኃጢአት ያደርጋል የዳነ ሰው ልመልስልህ አንዴ ሙለታ ሲስል ልጠይቀው ኢንቴንሽናሊ ኃጢአት ያደርጋል
የዳነ ሰው ኃጢአት አይሰራም ብለው ያምናሉ። ግን ከራሳቸው ቤተ እምነት አንድ ወዳጃችን በቅርቡ ኢንቴንሽናል ያደረገውን ኃጢአት ንስሐ ሲገባ አይተናል አይደል? ስለማን ነው የምታወራው? እኔን ጠይቀኝና እኔ እዚህ ቁጭ ብዬ በውክልና ከሲሳይ ጋር ታወራለህ እንዴ? በቃ እሺ፣ ወደ አንተ ስመለስ አሁን ምንድን ነው እንደው የዳነ ሰው ዘፈን ቢሰማ ኤፍ ነው ያልኩት። እሺ ቢሰማ አሁን ይሰማል አይሰማንም ወደ ጎን አድርገው አይሰማም ብለህ የሚያዘው ከፈለክ ምናምን እሱ ችግር የለውም። የኔ ጥያቄ ግን እንደው የዳነ ሰው የምትለው ዘፈን ቢሰማ ድነቱን ያጣል? በቃ ሚዩት አድርግ። ጠይቀኛል ልመልስልህ። አንተ ሚዩት አድርግ። እሺ ቀጥል። ጠይቀኛል። በመጀመሪያ ደረጃ የዳነ ሰው ዘፈን ቢሰማኝ ኬስ ኃጢአት ቢያደርግ ኃጢአት መሆኑን ተስማምተናል። አልተስማማንም ሌላ ጉዳይ ሆኖ ኃጢአት ቢያደርግ አንድ ሰው የዳነ ሰው ምንድን ነው ሊሆን የሚችለው የሚለውን ነገር ይጠፋል ወይ በኃጢአት? በኃጢአት ገና ዲፋይን አላረግነውማ። ሙለታዬ አሁን ዘፈኑ ኃጢአት ነው አይደለም ዲፋይን ስላላደረግ ነው። አይ በቃ ጀስት እሱ ላይ ስላልተስማማን ዘፈን በመስማቱ ብቻ ድነቱን ያጣል አያጣም? በራስ ዴፊኒሽን ሂድ። አሁን ኃጢአት ሲባል በጣም ሰፊ እንትን ስለሆነ ዘፈን በመስማቱ ብቻ አንድ ሰው ድነቱን ያጣል አያጣም እኮ? ዘፈን ኃጢአት ነው ብለህ ነው ያንተን ኢንቴንሽን ለወቀዋ። አይ እኔ እንግዲህ አንተን እንጂ ኢንቴንሽን መላሹ አንተ ነህ እኮ። እኔማ ጠያቂ እኮ ጥያቄህን ልረዳ እኔ አይደለሁም የምጠይቀው። አንተ ኢንቴንሽን ዘፈን ምንድን ነው ብለህ ተረተህ ነው እየጠየቀኛለሁ። እኔ አሁን ለምሳሌ አላቅም ምንም ነው ብዬ አልረዳውም ልበል። አንተ እንደምትረዳው መልስልኝ እስቲ። ዘፈን አንድ ሰው ቢሰማ ድነቱን ያጣል? ጥያቄ ዘፈን ምንድን ነው ብለህ ተረድተህ ነው እየጠየቀኛለሁ። ምልህ እኮ የዳነ ሰው ምን ቢያደርግ ነው ድነቱን ያጣል አያጣም ብለህ መረዳት የፈለግከው እሱን እንድመልስልህ ፈልጌ ነው። አሁን ለምሳሌ የዳነ ሰው ዘፈን ቢዘፍን ድነቱን አያጣም ብል ምን ትላለህ አንተ? ለአንተ ፖለቲክስ እንዲመች የዳነ ሰው ምንም ነገር ቢያደርግ ድነቱን አያጣም እንደፈለጋችሁ ነው እያለ ነው ብለህ ለማጣመም ይመች ሲሶ ራሴን እኮ ለሙገሪ ራሴ የኔ ጥያቄ ነው። እኔ አሁን ዘፈን አሁን ከታች ያላችሁም ሰዎች እናቱ ወይ ናስ በተሚ አካውንት ገብቼ ነው። አይሰማም ፓፓ ወይ አንተ ውጣ ብትባል ዛሬ ማወያየት በጣም ተመችቷል መሰለኝ። ግን አንድ እዚህ አይደለም 30 ደቂቃ ልጆችን ጠብቃሉ። 30 ደቂቃ ይዣቸው እወጣሉ። 30 ደቂቃ እዚህ ወደ እንትን ከተሜ ጋር ነን እኛ ያለ ነው። እኔ የምልህ ተብላው ብሬን የሚለው ዘፈን ግን ኃጢአት ነው? እሷ ለምሳሌ ኃጢአት ነው። ተብላው ብሬ ኃጢአት ነው። ለምን? ቆይ ብሬን ተሰደው ማለት እኮ ነው። ምኑ ነው ኃጢአት? እንዴት ተብላው ብሬ እንዴ? አንተ እኮ ነው እንቅስቃሴ ያደረግከው። እኔ አሁን ሳልደንስ ልሰማው እችላለሁ ይሄን ዘፈን እንዴ? ተብላው ብሬ ኃጢአት ነው። ለምን? እስኪ አሳምነኝ ለምን ኃጢአት እንደሆነ እኮ እንስማ። ሊከፈትና ግጥሞቹን የሚያቸው ግጥሞቹን ተብላው ብሬ ብቻ እኮ አይደለም እዛ ላይ ያለው እኮ አይ አሁን እኔ እንስማው የሚለው ሀሳብ ላይ መስማቱ ይብራብ። ለማን እንትን በል በቃ። ወይ ካልሆነ ሌላ ጊዜ ትቀጥልበታል። አንተም ደከምክ ረጅም ሰዓት ላይ ቡንክና እንትን ላይ ልጆች ከዚህ ከይወጣሉ እነሱን ይዣቸው ቀጥታ ድሮፕ አድርጌ እደውልላቸዋለሁ። ለዛ ነው ምሳ እራሱ አልበላሁም። እንትን በል ስልኬ አጋጣሚ እኔ ቻርጅ ስለዘጋ ነው በጣም እንትን ያልኩት። በቃ እዚህ ወደ እንትን አካባቢ ነው ኢምፔሪያል አካባቢ ነው ያለ ነው። ደውል። እሺ ፓፓ እሺ ሙሌ ቀጥል። ሀሳቤን አሁን እሰማለሁ። ትሰማለህ? መልካም እንግዲህ አውስ እኔ ዙሮ እያልኩ ያለሁት ድህነት በስራ ምክንያት አክቹሊ ኃጢአት በመጀመሪያ ደረጃ ኢንቴንሽኑን ለማወቅ የፈለግኩት የሰውየውን ሀሳቡን ሳገኘው ጥያቄውን ሳገኘው ምን እያለ እንደሆነ የእሱን ጥያቄ መልሳለሁ ማለት ነው። ጥያቄውን ካላገኘሁት ግን ምን እያለ እንዳለ ያልተጠየቁት ልመልስ እችላለሁ ማለት ነው። ስለዚህ እየተጠየቁት እኔ ዘፈን ጥያቄውን እንድታገኘው እኔ እሺ ጥያቄውን አርቲኩሌት ላድርግልህ። እሺ አሁን ዘፈን እንዲህ ነው፣ ዘፈን ኃጢአት ነው፣ ዘፈን ኃጢአት አይደለም የሚለውን እኔ መስጠት አይጠበቅብኝም። እሱ ያንተ እምነት ነው፣ የኔ አንድ ስላልሆነ ማለት ነው። እኔ ግን ጥያቄውን መጠየቅ የምችለው እንዴት አድርጌ ነው እንግዲህ
ዘፈን በሚለው ስለምናውቀው ስለምን እየተወራ እንደሆነ ዘፈን መስማት አንድን ሰው ከድህነት ያስወጣዋል ወይስ አያስወጣውም አልኩ። አሁን ያንተን እምነት ተንተርሰህ በእኛ እምነት ዘፈን መስማት አንድን ሰው እንደዚህ ካገኘኸኝ ማለት ነው እኮ አንተ እየጠየቅ ያለኸው ዘፈን ኃጢአት አይደለም ብለህ ደምድመህ ከሆነ እየጠየቅከኝ ያለው መጠየቅም አይጠበቅብህም ነው። ዘፈን ኃጢአት ነው ብለህ ከሆነ ግን ኃጢአት የሰራ ሰው ይቅርታ፣ በጣም ስልክ ገብቶብኝ ነው አልሰማሁም። ምን አልከኝ? ይቅርታ በጣም አሁን ለምሳሌ ዘፈን ኃጢአት ነው ብለህ አስበህ ኦልሬዲ የሚዘፍንም ይሁን ዘፈን የሚሰማ ሰው እንዴት ነው ይድናል ወይ የኛ ነገር ውስጥ ሁሉ ሳይሆን በቃ ዘፈኑን ሰማው። አንድ ቀንም ሊሆን ይችላል፣ ከዛም በላይ ሊሆን ይችላል። ብቻ በአንድ ቀን ያዘው አንተ ሰማ፣ ድህነቱን ያጣል አያጣም? ኢንቴንሽናሊ ነው ከፍቶ ያዳመጠው እኮ። ልንገርህ አሁን እኮ ልንገርህ ሰው ኢንኬስ እንኳን ይሄ በእናንተ እንኳን ድህነት ይታጣል ብላችሁ በምታምኑ ሰዎች የእኛን እመልስልሃለሁ። አንድ ሰው መልስልሃለሁ። አሁን እንዴት እንደምመልስልህ አታሰምርልኝም። መመለስ ባለብኝ መንገድ እመልስልሃለሁ። ጠይቀሃል፣ መልሱን ከኔ ነው እንትን የምትለው እነግርሃለሁ። እናንተ ራሱ አንድ ሰው ድንገት ቢሳሳት ወይም ኃጢአት ቢሰራ አንድ ጊዜ በሰራው ነገር ላይ ድህነቱን ያጣል ብላችሁ አታምኑ። እናንተ ይታጣል የምትሉት እናንተ ራሱ ማለት እሱ አሁን ስለኛ እናብራራለን። ግድ የለም አትበለኝ እንዴ አንተን ጠይቄ እናንተ ትላለህ እንዴ? ይሄ እኮ በጣም እኮ አይደረግም እኮ። ስለኛ ልመልስልህ ነው። እኔ እንዴት እንደምመልስልህ ስማኝና አንጀታችንን በላህዋ ፓፓ መልስልህ። ግድ የለም የእኛን ያንተን መልስልን እኮ እየነገርኩ ነው። ስለዚህ ድህነት አንተን ልተውህና ድህነት ይታጣል ብሎ የሚያምኑ ብዬ ልበል። አንተን ልተውህ ድህነት ይታጣል ብለው የሚያምኑ ሰዎችም ጭምር አንድ ጊዜ የሰራኸው ነገር አንድ ጊዜ ሳስተ ያደረከውን ነገር ድህነትን ያሳጣሃል ወይ ብለን ብንጠይቃቸው ይህንን አዙረን ብንጠይቃቸው ያሳጣል ብሎ አይሉም። ኤኒዌይስ ግን አንድ ጊዜ ሰው ተሳስቶ ድህነት ይሄ ዘፈን ቢሰማ ድህነቱን ያጣል ወይ የሚለውን ነገር ካልከኝ ሲጀመር ሰውን ይነግርሃለሁ። ሰው ኮንቲኒየስሊ ከሆነ አያደርገውም። ድንገት ቢሳሳት ግን ድህነቱን አያጣም። ይኸው ነገርኩ፣ መለስኩልህ። አሁን ለአንተ ልጠይቅህ። ቆይ እሺ። ስለዚህ አሁን እንደው እኛ ላይ ስለኛ እያወራ ስለቆየህ ያንተን መልስ በጣም አላገኘሁትም እና ስለዚህ አንድ ሰው ዘፈን ቢያዳምጥ ድህነቱን አያጣም ነው መልስ አይደለ? ድንገት በሆነ አጋጣሚ ቢያዳምጥ። አይ በሆነ አጋጣሚ አላልኩም እኔ በሆነ አጋጣሚ አላልኩም። አንድ ጊዜም ከፍቶ ስለሰማ ድህነቱን አያጣም። ኢንቴንሽናሊ አሁን የጊዜው ጉዳይ አይደለም። ድህነትን ማሳጣት ይችላል አይችልም የሚለውን ስለሆነ ኢንቴንሽኔ እኔ አሁን የጊዜ ጉዳዩ ለ1 ደቂቃ ለ5 ደቂቃ ምናምን የሚለው አይደለም ማተር የሚያደርገው። አሁን ጥያቄ ምንድን ነው? እኔ ኖርማሊ ኢንቴንሽናሊ አንድ ሰው በእናንተ ቤተ እምነት ዘፈን ከፍቶ ኢንቴንሽናሊ ቢያዳምጥ ድህነቱን አያጣም ነው ያልከኝ አይደለ? ቆይ ልንገርህ፣ ይኸውልህ ኢንቴንሽናሊ የጊዜው ጉዳይ ይወስነዋል ወይ? አዎ ይወስነዋል። የጊዜው ጉዳይ ማለት ለምሳሌ ይሄ ሰውዬ ህይወቱን ሙሉ ዘፈን በመስማት የሚኖር ከሆነ ከጅምሩ አልዳነም ብለን ነው እኛ የእኛ እምነት ስለሆነ እየጠየቀን ያለው። ከጅምሩ አልዳነም ይሄ ሰውዬ። ድንገት ግን አንድ ጊዜ ዩቲዩብ ገብቶ ኃጢአት ስለሰማ ኃጢአቱን ድህነቱን ሊያሳጣው ይችላል ወይ ካልከኝ፣ አይ ይህንን ድህነቱን ሊያሳጣው አይችልም ብዬ መልሼልሃለሁ። ስለዚህ አይ ቀጣይነት ያለው እስከሆነ ካልከኝ፣ ቀጣይነት ያለው በህይወቱ ሙሉ ይህንን ነገር የሚያደርግ ከሆነስ ምትለኝ ከሆነ ግን ይህንን የሚያደርግ ሰው የዳነ አይደለም ብዬ እመልስልሃለሁ። አንተ በፈለገው ነገር ተረዳ። ስለዚህ ችግር የለውም። ስለዚህ መልስ ምንድነው? በቃ ተመልሶልኛል። እንደው የጊዜው ጉዳይ ማተር ያደርጋል። እንደው አንዴ ቢሆን ድህነቱን አያሳጣም ነው አይደለ? እኮ አንዴ ቢሆን አዎ፣ እየነገርኩ ያለሁት በተደጋጋሚ የሚያደርግና በዛው የሚኖር ከሆነ ድህነቱ ያጣል ሳይሆን ይሄም እያልን ያለ ነው። ትንሽ ስለሆነ ያሳጣውም ሳይሆን ይሄንን የሚያደርግ ከሆነ አልዳነም ነው ከጅምሩ እያልን ያለ ነው። ያሳጣዋል የሚል ነገር እየነገርኩ ነው። እኔ የኔን ቴዎሎጂ ያሳጣዋል የሚባል ነገር የለም ብያለሁ። አጭሩ ያሳጣል የሚባል ነገር የለም። የዳነ ሰው ያንን ኮንቲኒስ ላይ አያደርግም በሚለው እንስማማለን። ካደረገ እስካልከኝ ካደረገማ ከጅምሩ አልዳነም ነው። እኔ አንተን ልጠይቅህ
በእርግጥ አንተ ኦኬ። መጠየቅ አትወድም እውነት ለመናገር አይ ቆይ እሺ፣ የኔን ኮንክሉዥን ልስጥ በቃ። እኛን ስለዚህ ጠይቃለን እንጂ በአሁን ታይም አንጠየቅም አይነት ታይም ማተር ስላደረገ በቃ አሁን ያንተ ምንድነው ኮንክሉዥን ስሰጥ በቃ ያ ታይም ማተር ያደርጋል። አንዴ ከሆነ ችግር የለውም ነው አይደለ? በቃ ኢንቴንሽናሊ አንዴ ከሆነ ያ ማለት ችግር የለውም አላልኩም። አሁን ድህነት ማሳጣት ጠይቀኸኝ ስለ ሌላ ታወራለህ። እኔ እያወራን ያለ ነው ሳልቬሽንን ሉዝ ስለማድረግ እንጂ ችግር አለው ችግር የለውም ከሆነ እየጠየቀኝ ያለው ችግርም አለው። አሁን አንተ ግን ምንድነው ሄድክና ድህነት ይታጣል አይታጣም ነው ያልከኝ። ችግር ሳለው ያው ችግር አለ፣ ምንም ጥያቄ የለው። ችግሩ ምንድነው? ችግሩ ምንድነው? አንዴ ቢሰማ አይዋ በጣም ቆንጆ። አሁን አንድ ሰው ቅድም ተናግሬያለሁ ዓለምን በተመለከተ አንድ ሰው ከመንፈሳዊ ነገር ወጥቶ ወደ ዓለማዊ ነገር ዓለማዊ ነው ብዬ ይሄንን ፕራክቲስ ሰዳችሁት እኮ። አሁን ምን አለ መሰል አሁን ምን መሰል አሁን በስጋው የዘራውን በስጋው መበስበስን ያጭዳል በስጋው እንትን ያደርጋል ተብሎ ከነገረ ድነት ጋር ነው። እኔ ግን አሁን በዚህ ባለችው አጭር ደቂቃ ቦልድ የኔ ኢንቴንሽን የኔ ፍላጎት የነበረው ስፔሲፊክ አድርጋችሁ ከዘፈንና ከዘፋኝነት ጋር ሲሲ እሱ ላይ እኮ ነው ስናወራ ምን አለ መሰለ፣ አንዴ ሙዚቃ ከሰማ ችግር የለውም አለ አይደለ? ችግር የለውም አላልኩም ናቲ፣ እዚህ ነኝ ያለው ችግር የለውም አላልኩም። አሁን ለምሳሌ ዝሙት ቢሰራ እኮ ችግር የለውም አይሉም እኮ በስጋው። ኖ ቆይ ሲሲ አንዴ ፕሊዝ፣ በእናትህ አንዴ ቆይ። አንዴ ቢሰማ ድህነቱን አያጣም አላልክም እንዴ ሙለታ? ችግር የለውም ማለት ነው ድህነት አያጣም ማለት? ችግር ሁሉ ድህነት ማጣት ነው እንዴ እኮ? አዎ በአሁን ኮንቴክስት፣ በአሁን በወሬያችን ችግሩ ድህነት ማጣት አለማጣት ነው በአሁኑ ኮንቴክስታችን። ችግሩ ሁሉ ድህነት ማጣት የሆነው እናንተ ቤት ነው። እኛ ድህነት ማጣት ብቻ አይደለም ፍርድ። ኤኒዌይስ አሁን ባወራነው ኮንቴክስት ችግር ብለን ያነሳ ነው ድህነት ማጣትና አለማጣት ነው እንደ ችግር የያዝ ነው ማለት ነው። እኛ ጋር ፍርድ ድህነት ማጣት ብቻ አይደለም ፍርድ። ስለ ሁሉ ፍርድ አላወራውም እኔ ሲጀመር። አሁን ኤኒዌይስ ጥሩ በቃ ችግር የለውም እኮ በጣም ቀላል ነው። አንድ ሰው ሙዚቃ ነው ዘፈን ቢያዳምጥ ዘፈን ቢያዳምጥ ድህነቱን አያጣም አልክ አይደለ? አያጣም ብያለሁ። በቃ አንዴ ቢገል ድህነቱን አያጣም፣ አንዴ ቢሰርቅ ድህነቱን አያጣም፣ አንዴ ቢክድ ድህነቱን አያጣም ወደሚል ይወስድብሃል። በእርግጥ እናንተ ናችሁ የምትሰሙት። ግን ልጠይቅህ አንተን ልጠይቅህ ጠይቃለህ ወይስ? እሺ ሰው አንዴ አሁን ዘፈን ኃጢአት ነው ብለን ተው፣ ዘፈኑ ሌላ ኃጢአት ውሸት ቢዋሽ አንዴ ድህነቱን ያጣል? በንስሐ እስካልተመለሰ ሌላ ኃጢአት ከሆነ በንስሐ እስካልተመለሰ እኮ አንድ ውሸት ዛሬ ዋሸ፣ አሁኑን ዋሸ። ስለዚህ ኢሚዲየትሊ ንስሐ መግባት አለበት እኮ። በምን ያህል ንስሐ መግባት አለበት ማለት በዋሸበት ቅጽበት? ለምሳሌ አንድ የዮሐንስ መልእክት እንደሚናገረው ኃጢአት የለብንም ብንል ራሳችን እናስታለን፣ ግን በኃጢአታችን ብንናዘዝ ከኃጢአትም ከአመፃም ሊያነጻን የታመነ ጻድቅ ነው ይላል። በቃ መናዘዝ አለብን። ኃጢአት ልንሰራ እንችላለን፣ አንዴም ሆነ ሁለቴ። ቆይ አንዴ ልጨርሳ፣ መለስክልኝ። እንዳንተ እኮ እኔ ካልቪኒስ ምናምን አልሄድኩም ሁሉ በቃ እየመለስኩልህ ነው። ስለዚህ እኛ ጋር አንዴ ከሆነ ችግር የለውም የሚባል ነገር የለም። በቃ በንስሐ መመለስ አለብህ። የንስሐ ምስጢር አለ፣ ታላቅ የሆነ ምስጢር። በኑዛዜ የኃጢአት ስርየትን ማግኘት አለብህ ግዴታ፣ ልክ መጽሐፍ ቅዱስ እንደሚያስተምረው ማለት ነው። ኦኬ። ስለዚህ ኢሚዲየት እንደሰራ ይቆረጣል ማለት ነው? አይ ይቆረጣል አላልኩም። መቆረጥ ፍጻሜ ላይ ነው። ማን ነው ይቆረጣል? መቼ ነው የሚቆረጠው? ለፍርድ ቀን። ኦኬ። እስከዛውስ? እስከዛው ጌታ ይታገሰዋል። እዛው ላይ ነው አይደል? ጌታ ይታገሰዋል። ለሱ ማስረጃ ልስጥ። ሁለተኛ ጴጥሮስ ምዕራፍ 3:14 ላይ እንደሚናገረው የጌታ ትዕግስት መዳናችሁ እንደሆነ ቁጠሩ ይላል። ስለዚህ የጌታ ትዕግስት መዳናችን ነው። ንስሐ እስክንመለስ እጁን ዘርግቶ ይጠብቀናል እስከ መጨረሻ ድረስ። ኃጢአት እየሰራ ዛሬም ይሰራል፣ ነገም ይሰራል፣ እየታገሰው ከዛ ፋይናሊ መጨረሻ ሲሞት ነው የሚቆርጠው ማለት ነው። እስኪሞት ድረስ ንስሐ ካልገባ አይቆረጥም አይደል? ማስረጃ ልስጥ። አይ ነው ወይ ነው መጀመሪያ ማስረጃውን ከማስጠት በፊት እስከ መጨረሻው ድረስ የንስሐ ዕድሜ ተሰጥቷል። ለምሳሌ የሮሜ መልእክት ምዕራፍ 2 ላይ እንደተናገረው ንስሐ በማይገባ ልብ የጌታ ቅን ፍርድ በሚገለጥበት በዚያ ቀን በራስ ላይ ቁጣን ታከማቻለህ ይላል። ስለዚህ እስከ መጨረሻው ቀን ድረስ እስከሚሞት ስጋውና ነፍሱ እስኪለይ ድረስ ጌታ በትዕግስት ይጠብቀዋል። ለምን እንደሚጠብቀው? በንስሐ እስኪመለስ ማለት ነው። ልክ የጠፋውን ልጅ አስበው።
እስከዛው ግን ያው ዞሮ የእግዚአብሔር ልጅ ነው አይደል? እስከዛው የእግዚአብሔር ልጅ ነው። የእግዚአብሔር ልጅነቱን አያጣም አንለስ እስካልካደ ታላቅ የሆነ ክህደት ፈጽሞ እስካልሞተ ድረስ ማለት ነው። ሰው ግን ሊመለስ ስለሚችል ቆይ አንዴ፣ ኧረ ላውራ እንዴ ስለ ሰው ልጅ እንጂ ስለ ሰይጣን አይደለም። ቆይ አንዴ፣ ስለ ሰይጣን ሳይሆን ስለ ሰው ልጅ ነው የምታወራው። የሰው ልጅ ባይዜ ለመመለስ ልቡ አቢሊቲ አለው፣ መመለስ ይችላል። ስለዚህ ጌታ ይታገሰዋል። ስለዚህ የጌታ ትዕግስት ግን ምንድነው? ይሄው እድሜያችን። ለምሳሌ የጌታ ትዕግስት የሚባለው ዛሬን የሰጠን እስትንፋስ ነገን የሰጠን እስትንፋስ ነው። ይሄ የጌታ ትዕግስት ነው። ኦኬ። ስለዚህ ዛሬን ይታገሰናል፣ ኑ ይላል፣ ይጠራል፣ ነገን ይታገሰናል። ከዛስ ንስሐ ሳንገባ ብንሞት ግን በቃ ፍርድን በላያችን ላይ እናከማቻለን። መኑ ያምነከ በውስተ ሲኦል ይላል። ስለዚህ ማንም በሲኦል ሊያምነው ስለማይቻል ወይም ደግሞ ከሞተ በኋላ በእግዚአብሔር ልጅ ልመን ማንም እንትን ማለት ስለማይችል ከዛ በኋላ በቃ ፍርድ ይጠብቀዋል ማለት ነው። ስለዚህ ኢሚዲየትሊ አንድ ነገር በሰራት ሲንግል ኃጢአቱ ወዲያው ኢሚዲየትሊ ተቆርጦ ሳይሆን የሚጣለው አሁን ሲንግል የሰራት ኃጢአት ከዛ ሌላም እያደረገ ብቻ ፋይናሊ ወይ እስካልካደ ድረስ ወይ እስካልሞተ ድረስ ልጅነቱን እንደቀጠለ ነው ወይም ድህነቱን እንደቀጠለ ነው። የዳነ ሰው ነው ተብሎ የሚጠራው ማለት ነው። ሉዝ አያደርግም በህይወቱ እያለ ምድር ላይ ያለ ማለት ነው። ልጅነት ራሱ ባይዘዌ ልጅነት ራሱ ፍጻሜ የሚያገኘው ባይዘዌ ጌታ ዳግም ሲመጣ ነው። ለዚህ ማስረጃ ልስጥ። ልጅነት ራሱ እኔም አባት ሆናቸዋለሁ እነሱም ልጅ ይሆኑኛል የሚባለው ፍጻሜ የሚያገኘው ዳግም ጌታ ሲመጣ ነው። ፍጻሜ ራሱ ያገኛል ልጅነት። አይገርምም? እንጂ እስካሁን ልጆች አይደላችሁ። ከዛስ ኖ ልጅ ነን። ፍጻሜ የሚያገኘው ነው ያልኩህ። ማስጠበቅ አለብና እስከ ፍጻሜ መጽናት አለብን። ካልሆነ ልጅነትህን ልታጣው ትችላለህ እኮ ልታጣው ትችላለህ። አሁን ምን ማለት ነው? ማለት ተወልዳችኋል፣ ልጅ ሁናችኋል ነው ወይስ ገና ልትወለዱ? አዎ ተወልደናል። አዎ በቃ ተወልደናል። ልጅነታችን ግን ፍጻሜ የሚያገኘው ፍጻሜ የሚያገኘው አት ኤንድ ኦፍ ዘ ዴይ ነው። ጌታ ዳግም ሲመጣ እስከዛ ጸንቶ የጠበቁትን የጸኑትን አባት ሆናቸዋለሁ እነሱም ልጅ ይሆኑኛል አለ። እንግዲህ መጽሐፍ ቅዱስ ነው ያለው። ላነብልህ እንደ ወንድሜ። አይ እኔ ድነናል እየዳን ነው እንድናለን የሚለው እንጂ ተወልደናል እየተወለድ ነው እንወለዳለን የሚለውን ስለማላቅ ነው። ኤኒዌይስ አይ ማወቅ ብቻ ሳይሆን እንደዛ ራሱ አንዴ መቻልኩ መቻልኩ ዝም ብለህ ነው እንደምታወራው ማለት አይደል እንዴ? ማለት ነው። ማን አለ? በየትኛው እስቲ ስነ አፈታት ተምሬያለሁ ማስተር ሳለኝ ብለሃል። በየትኛው ስነ አፈታት ነው የራእይን ጥቅስ እንደዚህ የፈታ? አይ ድነናል እየዳን ነው እንድናለን እኮ ያላችሁት ድነታችን ልናጣ ስለምንችል ነው። ይህንን ቴዎሎጂ የሰራ ነው። አይ አይደለም እየዳን ነው እንድናለን ያልነው ድነታችን ልናጣ ስለምንችል ነው። በዛ ብቻ መጽሐፍ ቅዱስ ዳይሬክትሊ ሶስቱንም እንትኖች ኤቨንቶች ስለሚናገር ነው እንጂ ሊያድናቸው ለሚጠባበቁት ሁለተኛ ያለ ኃጢአት ይታይላቸዋል ያለው ማንን ነው? ክርስቲያኖችን ነው አይደለም? ማለት ሊያድናቸው ለሚጠባበቀው ማለት መጨረሻ ነው የሚያድናቸው ማለት ነው። ሁለተኛ ታዲያ የሚገለጸው መቼ ነው? መጨረሻ አይደል እንዴ? ዕብራውያን ላይ ሊያድናቸው አንዴ ሲሲዬ በጌታ አንድ ደቂቃ እሺ። ሲሲዬ አንዴ በጌታ ሲሲዬ በጌታ አንዴ ቆይ አንዴ ደቂቃ። በጣም ሶሪ እሺ። በጣም ጋዲዬም ሲስ በጣም ሶሪ። ሊያድናቸው ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል የተባለ አሁን ስለ ስነ አፈታት አውርተህ ስለነበር አታውቀውም? ክፍሉን እኔ አውቀዋለሁ። ምን ላይ ነው ያለው? ጥቅሱን ልንገርህ። አውጣው። ዕብራውያን ምዕራፍ 9 ላይ ነው ያለው። አውጣውና እኮ ስንት 9 ስንት ላውጣው? ከቁጥር 24 ጀምሮ አውጣው። አክቹሊ 27 ላይ ጥቅሱንም ጭምር። እኔ ወንጌላዊ አማኝ ነኝ ባይዘወይ። እኔ ገድል ድርሳን የለኝም የምጠናው። እኔ የማጠናው መጽሐፍ ቅዱስ ነው። ችግር የለውም። ዕብራውያን 9:24 ብለኛል። ላንብልህ። እሺ 5 ደቂቃ ስጡኝ ብያለሁ። እሺ ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባም፣ ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ገባ ይላል። ሊቀ ካህናት በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። እንዲህ ቢሆን ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው፣ አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል ይላል። ለሰዎች አንድ ጊዜ መሞት ከእርሱ በኋላ ፍርድ እንደተመደበባቸው እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ
ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። ማንን ነው? ክርስቲያኖችን ነው። ያው ስለዚህ ገና ሊያድናቸው ይጠባበቃሉ ማለት ነው። 2 ደቂቃ ማጠቃለያ ስጡ በጌታ። እሺ ሲሶዬ በቃ ማጠቃለያ ስጥና ናቱ ወይም ልስ ወይም ስጥ ማጠቃለያ ስጡና እንውጣ። እዛ እንዴ እሺ ሲሶ እኔ ላይ ነው የሚፈርዱብኝ እነ ጋዲ እንኳን። እሺ ኤኒዌይስ ምንድነው በእኛ ቤት? እሺ 2 ደቂቃ ስጠኝ በቃ። በቃ ናቱ 3 ደቂቃ ማጠቃለያ ስጡና ጨርሱ እኮ ልስታ እንዴ። እሺ ሲሲ ምንድነው ይሄው መጽሐፍ ቅዱስ 3 ደቂቃ ላስቀምጥልሽ። 3 ደቂቃ እሺ። አሁን ለምሳሌ እንግዲህ አሁን ፕሮቴስታንቶችን በቃ እንዱ ድነታችሁን ፈጽማችኋል፣ በቃ ድናችሁ ጨርሳችኋል ስትሏቸው አዎ አይደል የሚሉ ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 9:28 ገና ለመዳን እንጠባበቃለን እያለ ነው። ለመዳን ባይዘ ፍጻሜ የሚያገኘው ሁለተኛ ጊዜ ጌታችን ሲገለጥ ነው። ስለዚህ ጌታችን የምንጠብቀው ዳግም ያለ ኃጢአት ሲገለጥ ያድነናል ብለን እንዲያድነን ነው። ያ ዳግም መገለጡ ምንድን ነው? አያችሁ ልጅነታችንም ፍጻሜ ያን ያገኛል ማለት ነው። ልጅነታችንም ይጸናል ማለት ነው። አሁን ግን ልጅነታችን ልናጣ እንችላለን። አሁን ልናጣ እንችላለን በንስሐ እስካልተመለስን ድረስ ማለት ነው። ለዛ ነው ሮሜ መልእክት ምዕራፍ 2 ላይ ሲናገር ምን አለ? ንስሐ በማይገባው ልብ የጌታ ቅን ፍርድ በሚገለጥበት በዚያ ቀን ቁጣን በራስ ላይ ታከማቻለህ አለ። በቃ ስለዚህ ልክ ሐዋርያው ቅዱስ ጴጥሮስ እንደተናገረው የጌታ ትዕግስት አዲስ ሰማይ አለ፣ አዲስ ምድር አለ ተስፋ የምናደርገው እና የጌታ ትዕግስት መዳናችሁ እንደሆነ ቁጠሩት። ስለዚህ የጌታ ትዕግስት ምንድን ነው? ይኸው አሁን ዳግም የማይመጣበት ለእኛ እድል የሰጠን እድሜ ትንፋስ የሰጠን ይሄ ሁሉ የጌታ ትዕግስት ነው። ምን እንድናደርግ? በንስሐ እንድንመለስ። ስለዚህ ታዲያ ቅድስት ቤተክርስቲያናችን ምን ታስተምራላችሁ መሰላችሁ? ለምሳሌ ሰው ኃጢአት ሊሰራ ይችላል። አዎ ይችላል። የዳነ ሰው ኃጢአት አይሰራም አይልም መጽሐፍ ቅዱስ። ሊሰራ ይችላል። እሺ ሊሰራ ይችላል። ማስረጃ አንደ ዮሐንስ መልእክት ምዕራፍ 1 ሲናገር ምን አለ? ኃጢአት የለብንም ወይም ደግሞ አልሰራንም ብንል ወይም ደግሞ አንሰራ ብንል ራሳችንን ምን እንላለን? እናታልላለን። ራስን እየሸወድክ ያለው ፓፓ እያለ ነው። ከዛስ ግን ኃጢአት ታዲያ ከሰራንስ ምን እናድርግ? ተስፋ መቁረጥ አለብን? የለብንም። እና ምንድን ነው ማድረግ ያለብን? በኃጢአታችን ብንናዘዝ፣ ንስሐ ብንገባ፣ ከኃጢአትም ከአመፃም ሊያነጻ የታመነ ጻድቅ ነው። ስለዚህ አንዴ ዛሬ ብሰርቅ እኔ ኃጢአት ነው አይደለም? እግዚአብሔርን አሳዝናለሁ? አዎ አሳዝናለሁ። ታዲያ አንዴ ነው የሰረቀው ይለኛል? አይደለም። የንስሐ ዕድሜ ይሰጠኛል። እሺ አንዴ እንዲህ ጫት እየቃምኩ ፎቶ ቢለቀቅብኝ ምን ቢልብኝ ለምንድን ነው ንስሐ የምገባው? አያችሁ፣ እግዚአብሔር ፊት በንስሐ ካልተመላለስን በራሳችን ላይ ምን እያከማችን ነው የምንሄደው? ቁጣን። መቼ ነው እሱን ቁጣ ግን ያከማችነውን የምንቀበለው? ትንፋሳችን ከስጋችን እስኪለይ ድረስ ጌታ በትዕግስት ይጠብቀናል። ለምን? አባት ነውና። አያችሁ፣ በነገር ሁሉ የተፈተነ ስለሆነ በድካማችን ሊራራልን የሚችል ሊቀ ካህናት አለን። በድካማችን ማይራራልን ሊቀ ካህናት የለም። ይረዳናል፣ ያቀናል፣ እድሜ ይሰጠናል። ኦኬ። ስለዚህ አንድ ሰው አንድ ኃጢአት ቢሰራ በንስሐ እስካልተመለሰ ድረስ እንደ ኃጢአት ነው ተይዞ የሚቆይለት። ከዛ በኋላ ቢደግምስ አሁንም በንስሐ መመለስ አለበት። ቢደግምስ ጻድቅ 7 ይወድቃል፣ 7 ምን ማለት አለበት? መነሳት አለበት እንጂ አንድ ቢሰራ እንደው ችግር የለውም የሚል ትምህርት የለም። ቴንክ ዩ ሙሌ 3 ደቂቃ አስቀምጫለሁ። እሺ አመሰግናለሁ። ደቂቃው ስለማይታየኝ ሲያልቅ አስቁመኝ። መልካም እንግዲህ ዙሮ እኛ ምንድን ነው እያልን ያለ ነው? እኛን ቴዎሎጂ በተመለከተ ሰው ሲኦልን ፈርቶ አይደለም ከኃጢአት የሚመለሰው እግዚአብሔርን ወዶ ነው እንጂ። መጽሐፍ ቅዱስ ምንድን ነው የሚለው? ከዝሙት ሽሹ ይላል። የኛ መጽሐፍ ቅዱስ ኃጢአት አታድርጉ ነው የሚለው። ኃጢአት አድርጉ የሚል ስብከትንም የለንም። ስለዚህ ከዝሙት ሽሹ ይላል። ለምንድን ነው ከዝሙት የምንሸሸው ግን ሲባል ከሲኦል ጋር አገናኝቶ ነው የሚያወራው? አይደለም። ለምን? ሰውነታችን የእግዚአብሔር ቤተ መቅደስ እንደሆነ፣ መንፈስ ቅዱስ የሚያድርበት የእግዚአብሔር ቤተ መቅደስ እንደሆነ፣ በዋጋ ስለተገዛን የራሳችን ስላይደለንና በስጋችን እግዚአብሔር ማክበር ስላለብን ነው። ስለዚህ በስጋችን እግዚአብሔርን ማክበር ስላለብን እኛ ጌታ ዋጋ ገዝቶ በደሙ በዋጋ የገዛን የጌታ ንብረቶች ስለሆን የኛ ስላልሆን በራሳችን ስጋ ምንም ነገር ማድረግ የለብንም። እግዚአብሔር ማክበር ስላለብን ለእግዚአብሔር ፍቅር እንጂ ሲኦልን በመፍራት ኃጢአትን አናደርግም አንልም። ሲኦልን በመፍራት አይደለም። ሲኦልን በመፍራት ኃጢአትን አናደርግም የሚሉ ሰዎችስ ሲጀመር ኃጢአት እንዳታደርግ የሚያደርግ መጽሐፍ ቅዱስ እንደሚናገር በቲቶ ምዕራፍ 2 ቁጥር 11 ጀምሮ
ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይልና ይህም ጸጋ ዓለማዊ ምኞትና ኃጢአተኝነትን ክደን የተባረከው ተስፋችን የታላቁ የአምላካችንን የጌታችን ኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችን በመግዛት በጽድቅ እግዚአብሔርን በመምሰል እንድንኖር ያስተምረናል። ሲጀመር ኃጢአት እንዳታደርግ ኃጢአት ሳታደርግ እንድትኖር የሚያደርግ የእግዚአብሔር ጸጋ እንጂ ሲኦል መፍራትህ አይደለም። ሲኦል የሚፈሩ ሰዎችማ ባይዘወይ ጸጋውም ስለሌላቸው ኃጢአቱን ሲያደርጉት ይኖራሉ። ስለዚህ ፋይናሊ ምን ይላሉ? ንስሐ እንገባለን ያከማቻሉ ማለት ነው። ኃጢአታቸውን ንስሐ እንገባለን፣ ሳረጅ ንስሐ እገባለሁ፣ እንትን ስል ንስሐ እገባለሁ፣ አንድ ቀን ንስሐ እገባለሁ እያሉ ኃጢአት እያከማቹ ይኖራሉ። ለምን? ያው እስከ መጨረሻ ድረስ ስለማይቆርጠኝ ዞሮ ንስሐ ስለምገባ የሆነ ቀን ንስሐ ስለምገባ እያሉ በእግዚአብሔር ላይ ሲዘባበቱ ይኖራሉ ማለት ነው። ስለዚህ እኛ የሆነ ቀን ንስሐ ስለምንገባ እያልን ኃጢአት እያከማቸን ነው ወይ የምንኖረው? አናደርግም። ምክንያቱም ፌሎውሺፕ ከእግዚአብሔር ጋር ያለንን ህብረት እንዲበላሽ ስለማንፈልግ ከእግዚአብሔር ጋር ያለንን ኢንቲሜሲ የአባትና የልጅ ግንኙነት እንዲበላሽ ስለማንፈልግ እግዚአብሔርን የሚያከብር ህይወት እንድንኖር እንፈልጋለን። ሲኦልን መፍራት ነው አይደለም። መጽሐፍ ቅዱሳችን አንድም ቦታ ከእሳት ጋራ ከገሃነም ጋራ ተያይዞ ኃጢአት አታድርጉ ሲኦል ትገባላችሁ አልተባለ። ልጆቹ ኃጢአት እንዳታደርጉ እንጽፍላችኋለሁ። ማንም ኃጢአት ቢያደርግን ከአብ ዘንድ ጠበቃ አለ። ስለኛ የሚታይ በሰማያት ያለፈ ታላቅ ሊቀ ካህን የእግዚአብሔር ኢየሱስ አለን። ስለዚህ ኢየሱስ እሱ በኃጢአታችን ጭልጥ ብለን በዛው እንዳንቀር ኢቭን እንዳንክድም ጭምር መጽሐፍ ቅዱስ እንደሚናገር ስምዖን ሆይ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን ስላንተ እምነት እንዳይጠፋ ማለድኩ ይላል። እምነታችን እንዳይጠፋ ጭምር ኢየሱስ ክርስቶስ ማልዷል። ዮሐንስ ወንጌል ምዕራፍ 17 ላይ በግልጽ ተቀምጧል። ስለዚህ የጴጥሮስ አለመካድም በዛው ጭልጥ ብሎ አለመቅረትም ጭምር የክርስቶስ ምልጃ ነው። ስለዚህ እሺ ሲሶይ ተባረክ። እሺ በጣም ደስ ይላል። ሙሌንም ናቱንም በጣም ነው አመሰግነው። ሁላችሁንም በጣም አመሰግናለሁ። ኤኒዌይ እስቲ እግዚአብሔር ቢፈቅድና ብንኖር ወደ መጀመሪያው ርዕሴ እመለሳለሁ። ዛሬ ሳይሆን ነገ ከነገ ወዲያ ዘፈንና ዘፋኝነት በመጽሐፍ ቅዱስ እንዴት ይታያል የሚለውን ነገር እስቲ ያላችሁም ነገር በቃ ማለት መምህራኖችም ለመጽሐፍ ቅዱስም ከመጽሐፍ ቅዱስ የምታጠኑ ሰዎች የብዙ ሰው ጥያቄ ከረንትሊ ጥያቄ ስለሆነ በዚህ ጉዳይ ተዘጋጅታችሁ ብትመጡና ብትነግሩን ደስ ይለናል። ቴንኪው ሁላችሁም አመሰግናለሁ። እግዚአብሔር ይመስገን። የተወደድክ መስፍን እንዴት ነህ መስፍንዬ? አለው ተጠፋፋን እኮ አጋጣሚ ጠፋ መስፍን አለው መስፍኔ አለው ሶስም አግኝቻታለሁ። አሁን ያነሳችው እኔ አይመስለኝም ዘፈን ኃጢአት እንዳለ ዘፈን በሙሉ ኃጢአት አይመስለኝም። እኔ እንደ ግለሰብ የራሴ ሀሳብ ነው። እንደ መጽሐፍ ቅዱሳዊ ደግሞ ኃጢአትም ብዬ የሚቀበላቸዋለሁ። ግን ጀነራል የቴዲ አረጋጅ ታብታብ አድርጉ በጌታ እንዴ! ኧረ በጌታ 90% የቴዲ 90% የቴዲ ስለ አገር ጉዳይ ነው የሚዘፍነው፣ ስለ ማንነት የሚዘፍን ነው። እና በተለይ እኛ ጴንጦች ስንባል የአገር ነገር የማይገባን ስሜት የለን ሰዎች ነን። እና አሁን ቴዲ በአሁኑ ስለ ባንዲራ የዘፈነውን ባንዲራ ይዤ ነው የሰማሁት፣ ውስጥ የተቃጠለ ኢትዮጵያዊ የእግዚአብሔር ሰው ቀጥል የእግዚአብሔር ሰው ምን አባት ላድርግ መስፍን ቀጥል የእግዚአብሔር ሰው አንበሳ ላለክ ኢትዮጵያ ውስጥ ነኝ ያለው ተው ምን መስፍን። ስለዚህ አሁን ቴዲ ላይ ያመጡት ሀሳብ ቴዲን ለመምታት ሳይሆን እነሱ ወደ ሌላ ቦታ በትራቸው ለማዞር አስቦ ይሆናሉ እንጂ ማንኛውም ጴንጤ ተደብቆ ቢሆን ዘፈን እንደሚሰማ 100% እርግጠኛ ነው። ይሄ የማይዋሽ ሆኖ ሳለ አሁን ያስጮኋቸው ምን እንደሆነ ባላቅም የአሁኑ የህዝብን ሀሳብ የህዝብን እንባ ይዞ የወጣ የተጎዳው ህዝብ እንግዲህ ቴዲ ህዝብ ኢትዮጵያዊ ወክለው ነው ይሄንን የተነፈሰው። ስለዚህ ይሄንን የአሁኑ በተለይ የአሁኑን ዘፈን የተለቀቀው ዘፈን ብሎ የሚያስቡት እግዚአብሔር ልቦና ይስጣቸው። በቃ የአገር ስሜት የላቸው፣ ኢትዮጵያዊነት ማይሰማቸው፣ የት እንዳሉ ማያውቁት። መንግስተ ሰማያት እኮ አንተ እዚህ ምድር ላይ ሆነ እኮ ነው ስለ መንግስተ ሰማያት ታስበው። ስለዚህ አንዳንድ ጴንጦች ናቸው ይሄን እየጮሁ ያሉት ቴዲ ዙሪያ ላይ። እኔ ደግሞ እስማማለሁ። በጣም ነው ተመቸኝ። የአሁኑ ዘፈን ሳይሆን በቃ የውስጤን የሀሳቤን የቤተሰቦቼን የህዝብ የወንድሞቼን የእህቶችን ሀሳብ ይዞ የወጣ ሀሳብ ነው እንጂ የቴዲ ዘፈን አይደለም። ቴዲ ደግሞ 90% ስለ ፍቅር ዘፍኖ ማያውቅም። ስለ ኢትዮጵያዊነት የሚያንቆረቆር ጀግና ነው። ስለ ዳሌ፣ ስለ ሽንጥ፣ ስለ ጡት
ከቴዲ አንደበት ወጥቶ አቅም ቴዲ ኩሩና ጀግና ምርጥ ኢትዮጵያዊ ነው። አሁንም ወደፊትም ቢሆን የእሱ ዘፈን የሚከለክለኝ ማንም ሰው የለም። እንደ አንዷን ይሄ አሁን በለኳት በሱ የሆነ እንትን ልኬ የዘንድሮ ጴንጤ እኮ ከኃጢአት ጋር ተስማምቶ ሄዳል አለች። በጣም የወዳት ማክባ ሴት ናት። በናትሽ ተተካይ ብዬ ሸኘኋት። አሁን ድጋሚ አላይሽም ብዬ። ስለዚህ እኔም አሉ ወደ ዝሙት የሚወዙት ለምሳሌ ናይሊ ማታ የምትመጣው ለምን እንደሆነ የምትመጣው ይሄ ኃጢአት ሆኖ ሳለ ጡትሽን ካለ ኃጢአት ነው። ከፍታችሁ ሳቁ እንጂ አረ መስፍኔ ልጅቷ ቀንም ቀርታለች። ማታችን ስሴ እውነት እኮ ነው። ናይሊ ማታ ሳይቃወሙ የቴዲን ዘፈናውን የተቃወሙ የወጡ ሰዎች እኔ አይገባኝም። ናይሊን ይቃወሙ፣ ናይሊ ማታ ይቃወሙ። ቴዲ ምንኮራው ኢትዮጵያዊ ንጹህ ኢትዮጵያዊ ነው። የህዝብን ነው የዘፈነው። አሁን ስለ አዲስ አበባ አሁን አንተ ባይዘዌ እኮ አሁን እኛ እዚህ መቶ ማንሞላ አንዳንዴ እኮ ምን አለ መሰለ አሁን እዚህ አሁን ለምሳሌ 400 ሰው ነው ያለ ነው። 400 ሰው ማለት አጠቃላይ ስትወስደው ምንም ነው። አሁን ቲክቶክ ላይ ያለ ማህበረሰብ በሙሉ ብትደምረው በጣም ትንሽ ነው። በጣም ጥቂት ህዝብ ነው። አሁን ይሄ 300 400 ምናምን 1000 2000 ሰው ተቃወሙት አልተቃወሙት ልጁ እኮ ገና ሙዚቃ እንዲህ ሲከፍተው እንትን ሲለው እኮ 1 ሚሊዮን ቪው አሁን ላይ ራሱ 8 ሚሊዮን ቪው ኦልሬዲ። ግን ምንድነው ለራሳችን የራሳችን የአስተሳሰብ ክፍላችን ለማስተካከል እንትን ለማለት ለማ አንድ ዘፈን ጋብዥ ያለው ዳር የተባለው በጣም የምንወደው ዶክተር ለማ ማን ነው? አዎ ለሳቸው አንዱ ዘፈን ለሳቸው እኔ በኔ በኩል ጋብዥ ያለሁኝ። እንግዲህ እኛም ሁላችን ዳር ሞልተናል። ምን ዛሬ ከመዝሙር ብቻ የዘፈን ብቻ እንቀር ቀደም ዮኒ ፓፓ እኮ ጊፍት እየተቀበልክ መዝሙር ዘፈን አስመረጥ ብሏል። አረ እግዚአብሔር ሰው መስፍን ቀጥል። የትኛውን ነው? ሲሶ መናገር እችላለሁ በአጭር ሀሳብ። አሁን ቀጥይ ቶሎ። ያ ምንድነው? በመጀመሪያ ሚኒሊክ ሚዩት አድርግ። ቴዲን እኔ እንደ ዘፋኝ እንደ ተራ ዘፋኝ ምናምን አይደለም የማየው ሲጀምር ማለት ነው። ዘፈኑም ዘፈን ብቻ ሳይሆን ላይክ ለኛ እንደ ታሪክ ነው። ይሄ ለታሪክ ነው የሚቀመጠው። ገባ? አሁን የነበርንበትን ወደፊት የሚመጡ እኛ የምናመጣቸው ትውልዶች እዚህ ቦታ እዚህ ሰዓት ላይ እዚህ መከራ ላይ እንደነበርን ይረዳሉ። ይሄ ታሪክ ነው፣ ለታሪክ ነው የሚቀመጠው። እና እኔ አይገባኝም ለምን አሁን ቴዲ ንጉስ ነው ምናምን ስንል በጣም የአእምሮ ዝቅጠት እንዳለባቸው ራሱ የምታውቁት ክርስቶስንና ቴዲን እንዴት እንደሚያወዳድሩት የገዛ አባታችንን እንኳን ንጉሴ ምናምን አባቴ ንጉሴ ምናምን እንለው የለ እንዴት ክርስቶስንና ቴዲን እንዴት እንደሚያወዳድሩ ራሱ በጣም ነው የሚገርመኝ። ቴዲን የሚረዱበት መንገድ ማለት ነው። ሲቀጥል የቴዲን ሀሳቦች ራሱ ለመረዳት እሱ ያነሳቸውን ነገሮች ለመረዳት ራሱ የተናገራቸው ንግግሮች እነዛ ህመሞች ሊሰማችሁ ይገባል። ያ ህመም ወይ በቤታችሁ ወይ የሆነ ዘመድ ምናምን ካልደረሰባችሁ ልትረዱት አትችሉም። ሲጀመር ሀሳቡን ማለት ነው ማንም ሰው ሊረዳው አይችልም በዛ ህመም ውስጥ ያለፈ ሰው ካልሆነ እና የሆነ በቃ ኢትዮጵያ ላይ ቁጭ ብላችሁ ሀሳባችሁን እንኳን በነፃነት መናገር የማትችሉበት ሀገር ላይ ሆናችሁ እሱ እዛ ሀገሩ ላይ ቁጭ ብሎ ከሀገር ወጥቶ መኖር የሚችል እንደ የትም ሀገር መኖር የሚችል ሰው ይህን ሀሳብ ሲያመጣላችሁ እንኳን ማጣጣላችሁ። እኔም እኮ እንደዚህ መናገር አልችልም፣ መናገር እፈልጋለሁ ግን መናገር አልችልም። መናገር የማትችሉበትን ምክንያት ራሳችሁ ታውቁታላችሁ። እና በዚህ ልክ ዘፈን ኃጢአት ነው ቤተክርስቲያን እኛ ፈቅዳልን አይደለም የሰማነውም የምንሰማው ገባ።
በቃ እኔ እንደ ዘፈን እንደ ተራ ዘፈን ምናምን አይደለም የቴዲን ዘፈን የማየው። እኔ በጣም የምወደው በጣም የማከብረው ምናምን አይነት ሰው ነው። ይሄ ታሪክ ነው። በቃ ይሄ የሆነ የተጻፈልን የተቀመጠልን ተተኪው ትውልድ የሚሰማው ኢትዮጵያ ምን ላይ እንደነበረች ነገ የሚረዳ ትውልድ ሲመጣ ይህንን ነገር ነው የሚያስበው። ይህንን ነገር ነው የሚረዳው ማለት ነው። እንደዛ ውሰዱት። ኃጢአት ነው ኃጢአት አይደለም። እናንተ ገነት አስገቢ እናንተ ሲኦል አስገቢ የሆናችሁ የተመደባችሁ ቁልፍ ያዥ ምናምን ነው የምትመስሉት ራሱ እና በጣም ተረጋጉ። ፕሮቴስታንቶች በጣም ተረጋጉ። ከተወሰናችሁ ሰዎች ምናምን በስተቀር አብዛኞቻችሁ በጣም እየፈረዳችሁ አይነት ነገር ነው እና አመሰግናለሁ። ሲሶ አትሰማም ሲስ እያወራ ከሆነ እሺ ቴንኪው መዲ፣ ሁላችሁም ቴንኪው። አሁንም ዩት ነኝ ትሰማለህ ሲስ? እሺ እኔ ግን ሀሳብ አልሰጠውም ሲስ። እሺ ቀጥይ። ሀሳብ ስጪ እስቲ ሀሳብ ስጪ። እሺ ከረፍት በኋላ ቢሆን እስቲ ሰውዬ አይ ቆይ ልስጥና ስራ አለብኝ ትስጥና ከዛ በኋላ ለሶሲ እንትንን እንከፍታለን። የታባቱ ዛሬ ቅዳሜ ከሲስ ጋር ነው። ቀጥይ መዲ። እሺ ሲስ አመሰግናለሁ። እኔ በተለይ ሀሳብ መስጠት የምፈልገው ይሄ ዳስጣል በሚለው ዙሪያ ማለት ነው። በ7 ደቂቃው በሱ ዙሪያ ነውና እዛ ያንን ቪዲዮ ልብ ብላችሁ ካዳመጣችሁት ያኔ 7 ደቂቃ ልብ ብላችሁ ካዳመጣችሁትኝ ኢትዮጵያ ላይ ምን እየተካሄደ እንደሆነ ምን እየተፈጠረ እንደሆነ በደንብ አድርጎ የሚገልጽ ነው። በተለይ ኢትዮጵያ ውስጥ ሰዎች በማንነታቸው የመኖር ነፃነታቸውን ተነፍገው እየተገደሉ ነው። አትኖሩም ተብለው ልክ እንደ ሁለተኛ ዜጋ ተቆጥረው እየተገደሉ ነው። የነዚህን ህመም የነዚህን ሰዎች ስቃይ የእናቶችን እንባ የእናቶችን ስቃይ ነው ቴዲ አፍሮ የተናገረልን ማለት ነው። የሁላችንም ድምጽ ነው የተናገረው። ሰማሲሶ አንድ ሀሳብ እያሰብኩ ነበር እንዲሁ ቁጭ ብዬና ጋይስ እስቲ ልጠይቅ ብዬ ነው። ወይ ጋዲ ይሰማል ድምጼ? አሁን መታል። እኔ ጋር ምንም እየተቆራረጠ ነው። አዎ እዚህ ገላትያ 5 ላይ ባለው ሀሳብ ላይ አንድ ጥያቄ ልጠይቅ ነበር ፈቃደኛ ከሆንክ። እሺ ጠይቀኝ ጋዲ። አሁን ገላትያ 5 ላይ ያለው ጳውሎስ ተሰብስቦ ዘፈን መስማትን ነው አይደል? እዛ ዘፋኝነት የሚለው ሀሳብ ሰዎች ሰብሰብ ብለው የሚሰሙትን ዘፈን ነው አይደል? ሰዎች ተሰብስበው በጣውቶቻቸው ፊት ላይ የሚዘፍኑትን ምናምን እሱን ነው እንጂ አሁን አንዳንዶች እንደዛ ብለው ያነሳሉ። የቀጥታ ሊትራል ዘፈኑን ሳይሆን አይ ጣውቶቻቸው የሚል ነገር አለ። አላውቅም፣ እሱን እንኳን ያነበብኩ አይመስልኝም። ኤኒዌይስ ግን አሁን የኔ ጥያቄ ለአንተ ምንድነው? ቃሉን ነው እንትን የሚሉት። አዎ አይ መልእክቱማ እኮ አይተህ እኮ የገላትያ ሰዎች እኮ ለክርስቲያኖች መልእክት እየተላከ ያለው ኦልሬዲ ክርስቲያን የሆኑ ሰዎች ናቸው። አሁን የኔ ጥያቄ ምን መሰለ ሲሶ፣ መጀመሪያ ክፍለ ዘመን ላይ የነበሩ ሰዎች በምን መልኩ ነበር ዘፈን የሚሰሙት? ኦሬዲ ግን ያው ኦሬዲ የተቀመጠልን ነገር የለም። ገላትያ ያለው አይ እንደኛ መቼስ በስልካቸው አይደለም ማለት ቤት ደቅ ብለው በፍላሽ በሚሞሪ አይደለም ማለት የሚሰሙት። እንዴት ነበር የሚሰሙት? አይደለም በማህበቃ ለምሳሌ የሆነ ሴሪሞኒ እኮ ይኖራቸዋል እኮ ሲወልዱ ሴሪሞኒ ሰብሰብ ብለው አይደል? ብዙ ጊዜ አይተህ ከሆነ ይሄ በሮማኖች ስርዓት ምንም ተመልክተህ ከሆነ ዘፈን ሁላ የሚሰሙት ኢቭን ሁላ የሆነ ዘፋኝ እንትን ይባላል ምናምን ነገር ሰዎች የሆነ ንጉስ የሆነ አመራር ምን ይቀመጣል ከዛ ተሰብስበው ነው ዘፈን ሁላ የሚሰሙት። እንደዚህ አይነት ልምድ ነው ያላቸው ጌታ ጋይስ። ኦኬ አይ ቲንክ ሲስ ፊት እየተቆራረጠ መሰለኝ። ጋይስ አለው መጥቻለሁ። አሁን መጥቻለሁ። መጥቷል። አሁን ስታክ እያደረክ ነው ግን መሰለኝ። እሺ ጋዲ ቀጥል። የኔ ሀሳብ ምንድነው? አሁን አንዳንድ ሰዎች ገላትያን ያነሱና
ማለት ነው እንጂ ብቻ ለብቻ ሆኖ ሰው ብቻውን ሆኖ ማዳመጥ ምናምን ነገር ጳውሎስ አልከለከለም ይላሉ አይደል? እንደዛ የሚሉ ሰዎች ስላጋጠሙኝ ነው። እንደዛ ይላሉ። ለምሳሌ በእስራኤል ለምሳሌ በአይሁድ ባህል ውስጥ የነበረ የአይሁድ ስርዓት ውስጥ አንዳንድ መጽሐፍቶች ላይ ራሱ የተጠቀሱ ባህሎቻቸውን በዘፈን በሙዚቃ እንደሚያከብሩ የተጠቀሱ የመጽሐፍ ቅዱስ ቴክስቶች አሉ። እንደዛም ብሎ የሚያነሱ ሰዎች አሉ። አይ እሱማ ያው ሲስ አንተ እኔ ጋር ሌት ሆኖ ነው የሚደርሰው። አይ በቃ ወይ ሌላ ጊዜ እንትን እንለዋለን። ሲስ በቃ ኔትወርኩ ያስቸግራል መሰለኝ። አንተ እኔ ጋር ሌት ሆኖ ነው የሚደርሰው። ጌታ ዛሬ እርሱ ነው መሰለኝ ተዋሉ። ሲሶ በቃ ኔትወርክ ነው። በቃ ሌላ ጊዜ እናወራበታለን። ዞሮ ዞሮ እኔ ሜቢ ታች ያሉ ሰዎች እየሰሙ ከሆነ ሐሳቡ ምንድነው? ኢቭን ሁላ በትራዲሽን ደረጃ ራሱ መጀመሪያ ክፍለ ዘመን ላይ የነበሩት ሲስ ኢቭን ክርስቲያኖችን ተዋቸው፣ ሌሎች ራሱ ጣዖታት አምላኪዎች ራሱ ዘፈንን የሚሰሙበት የነበረው አንዳንድ ቦታ እየተሰበሰቡ ነበር ዘፈንን የሚሰሙት። እና ይሄ አርጊውመንቱ ባይተሰልፍ ተሰብስበው ጳውሎስ እያለ ያለው እዚህ ጋር እንደ ኮንሰርት አይነት ነገር ሰዎች ተሰብስበው የሚሰሙትን ነው እንጂ በግል መስማትን አልከለከለም አይነት የሚለው ነገር አርጊውመንት ምንድነው? ይሄ ምንም ማስረጃ በሌለበት ሁኔታ አርጊውመንት ነው ቢውል እየተደረገ ያለው። ለምን ጳውሎስ ያንን ነገር ራሱ እንትን እያለ ያለው ያ አርጊውመንት ፍሮም ሳይለንስ። ለምን ጳውሎስ ያንን ነገር እየተናገረ ራሱ ያለው በልምምድ ደረጃ ራሱ ሲሶ ሰዎች ተሰብስበው ነበር ዘፈንን የሚሰሙት በፊት። ጳውሎስ እሱን ስፔሲፊካሊ እየኮነነ ያለው በዛ ጋር ተሰብስበው ነበር ዘፈን ራሱ የሚሰሙት። ሲሶ ሜቢ ሌላ ስልክ አለ አይደል? ገብተህ ቼክ አድርግ። አንደኛ ክፍለ ዘመን ላይ የነበሩ ሰዎች ዘፈን የሚሰሙበት ልምምዳቸው እንዴት ነው የሚለውን ነገር ቼክ አድርግ። ተሰብስበው ነበር የሚሰሙት በልምምድ ደረጃ ራሱ